እዚህ ጋር አልቅሰሽ አይንሽ ቀልቶ ወደ ራሱ ሳይመለስ እዚህ ጋር እየሳቅሽ ተውኝ ትባልሽ ዛትማች ጊዜ አይሰጡሽ። ከኖርኩባቸው አመታት ወርቃማዎቹ የትኞቹ ነው ብትይኝ ከልጄ ጋር የሆንኩባቸው ጊዜያቶች ናቸው። ምንም ነገር በህይወቴ ያው ቢፈጠር በቃ ልጄን ሳይሆን የምደሰተው ደስታ ትልቅ ነው በጣም። እኔ ያለቅሳል ምናምን ብዬ ነበር። አንቺ ነሽ ያለቀስሽው? ወይኔ ምናምን ሲልሽ ምትደነግጩ ድንጋጤ ምናምን አስቀያሚ ሆንሽ ነው የሚመስልሽ። ስክሪን ላይ በቃ ቀጭን ሰው ነው ፊት የሚያደርገው ብዙ ጊዜ ገብቶሻል አይደል? ዶሮ ክትፎ ምናምን አድርጌ ሰራው። ከዛ በጣም ወደዱትና ውሸት አማሉኝ። እየተከታተላችሁ የምትገኙት በአባይ ቴሌቪዥን ወደ እናንተ የሚደርሰውን የሰከላ ሾው ነው። ቀጣይ እንግዲህ ወጣት ተዋናይት ናት። በተለያዩ የፊልም ስራዎች ላይ እናውቃታለን። እነዚሁም ደግሞ ጎን ለጎን አዳዲስ ቢዝነሶችም እየጀማመረች ነው። ባለሙያነቷን እያስመሰከረች ይመስለኛል። እኔ ሳቃት ረጅም ጊዜ ነው። ገና ስትጀምር አካባቢ ወይም ልትጀምር ሁላ ስትል ይመስለኛል ማቃት። እሷ ረስታው ይሆናል፣ እኔ አስታውሳታለሁ። ሊዲያ ጥበቡ ትባላለች። እንኳን ደህና መጣሽ ሊዲያ። እንኳን ደህና ቆየሽ ራኪ። በጣም ከረጅም ጊዜ በኋላ በአካል አየሁሽ። በጣም የብሉ ናይል የፊልም አካዳሚ ስማር አንቺ ደግሞ እግረ መንገድ መተሽ የሆነች ክሊፕ ምናምን መማሪያ አድርገናል። ትዝ ይልሻል ጊዜ? አዎ በጣም ረጅም ጊዜ ነው። በጣም ጊዜው ረጅም። እናንተ እየተማራችሁ እኔ ሞዴሎኜ ስትለማመዱብኝ ነበር። ከጓደኞቼ ጋር ነው ከና ሀብትሽና አስታውሽ። አሁን ሲኒማቶግራፈር ነው፣ ትልቅ ሲኒማቶግራፈር። እነሱ ነበሩ ይዘውኝ የሚመጡት የነበረው። እነሱ ነበሩ ይዘውኝ የመጡትና ያው ይለማመዱብኝ። አይ ቆንጆ ሰው ሲገኝ ያለ በቃ ግቡልን ነው፣ እዚህም ጋግቡልን፣ እዚህም ጋግቡልን። በኋላ ከረጅም ጊዜ በኋላ ፊልም እንደዚህ ሲሰሪ እኔ ያኔ እንደውም ከነሱ ጋር ስለመጣሽ የገባሽ አልመሰለኝም፣ እየሞከርሽ ያለሽ ነበር ይመስለኝ። ከሆነ ጊዜ በኋላ ፊልም ላይ ሳይሽ በጣም አደገች አልኩኝ። እንዴት ገባሽ? እኔ አንድ ጓደኛ አለችኝ አብራን የምትማርና የቄራ ሰፈር ልጅ ናት። እዛ ከነሰለሙን ቦጋለ ምናምን እንትን ነበራቸው፣ ክበብ ነገር ነበራቸው። እዛ ሰራ ነበርና ወደ ፊልም ሙያ በጣም መስራት ትፈልግ ነበር። እሷ ልታገኝ ስትሄድ ሰው እኔ አብሬያት ነው የምሄደው። ተያይዘን ነው የምንሄደው። ጓደኛ ስትሆኛ ያጅበሽ የምትሄጂው ነገር አለ። ከዛ የሆነ ጊዜ ከነ ፍጹም ካሳሁን ጋር ቀጠሮ ነበራት ለስራ ማለት ነው። እና አብሬ ሄድኩኝ። ከዛ እዛ ላይ አዩኝና ካስተረጉኝ። ከዛ ኦኬ ክፈሉኝ አልኩኝ። ክፈሉኝ ደስ ይላል። እኛ እኮ በነፃ እየሄድን ኮረስ እየሆነ እኮ ነው። እኔ በመጀመሪያ ስራ የተከፍለኛል። አይገርምሽ? 5000 ብር ነው የተከፈለኝ። በጣም ደስ የሚል። ክፈሉኝ ብለሽ ጠየቅሽ? አዎ የዛኔ ተማሪ ነኝ፣ ብር የለኝም፣ ብር ያስፈልገኛል ምናምን። እና ፊልም ሲባል እኛ አይምሮ ውስጥ በጣም ሀብታም የሚያደርግ ነገር፣ ሁሉም ሰው ሀብታም እንደሆነና አንቺም ቶሎ ሀብታም ትሆኚ ነው የሚመስልሽ። የዛኔ ስለ ፊልም ምንም እውቀቱ ስለሌለን ማለት ነው። እና በቃ ክፈሉኝ ስንት ሲባል 5000 አልኩኝ። 5000 ራስሽ ነሽ ተመንሽን የሚያወጣሽው? ያኔ እኮ እዚህ ዋና የሚሰሩት ልጆች ራሱ ብዙ አይደለም ከፍያቸው። ኧረ እኔ እንደውም ከዛ በኋላ ቦነስ ሁሉ ተሰጥቶናል። እኛ በፖስታ ለሆነ በዓል ትዝ ይለኛል ፍፄ እየጠራን ሁላችንንም በፖስታ አድርጎ ሰጥቶናል ቦነስ። ከዛ ይሄ ፊልምማ አልሽ ያዋጣ ምን ተደረገበት? 5000 ለዛ ጊዜ ብዙ ነው፣ በጣም ብዙ ነው። ታስታውሻለሽ? ልብስ እንደገዛት ትዝ ይለኛል። ሌላውን ምን እንዳደረኩት አላውቅም። ግን በቃ እግርሽን ይዞ አስገብቶ አስቀረሽ ወደ በጣም ከዛ መጀመሪያ ስቀረጽ በጣም አስቸጋሪ ነበርኩኝ። አይቼም ስለማላውቅ አሁን እዛም እንደፈን ነው። አሁን ብሉ ናይል እንደፈን ነው፣ እስቲ ቁሚ ምናምን ነው እንጂ የሚሉኝ እንደ ስራ እንትንና ልክ እንደዚህ ሁሉም ሰው ጸጥ ብሎ ምናምን አክሽን ሲባል እኔ እስቃለሁ። እና ከጠዋቱ 1 ሰዓት ከቀኑ 6 ሰዓት እየሳኩኝ አስቸገርኳቸው ማለት ነው፣ እየተቋረጠ ማለት ነው። አዎ ከዛ አንድ ልጅ አለችና ምሳ በቃ እንብላ ምናምን ተባለ። ከዛ መከረች፣ አንቺ አያሳዝኑሽም? ይሄ ሁሉ ሰው ቆሞ አንቺ ስትስቂ ምናምን አለች። ከዛ በቃ ስነ ስርዓት እንጂ ሰራው ማለት ይሄ በምንዴት ነው ይሉኝ ተያዘኝ። እኔ ፈልጌው እኮ አይደለም
ግን ስላላየሁኝ ነበረ እና ትልልቅ ናቸው። ማመን የሚያቅትሽ ነገር አለ አይደል? ከነሱ ጋር መስራትሽ ከዛ ፍቅር ውስጥ ገባሁ ማለት ነው። ከዛ በፊልም ፍቅር ተነደብሽ ሳትፈልግ ኮስተር ብለሽ መስራት ጀመርሽ። ምን ነበር የመጀመሪያ ፊልምሽ? እነማን ነበሩ? በተለይ አዲስ ለሆነ ሰው አሁን ፍጹም ካሳሁን ነው አይደል? ፍጹም ካሳሁን ነው ዳይሬክተር። የአብነት አጎናፍር ድርሰት ነው። ነማክዳ አፈወርቅ፣ ዳዊት አባተ የእናንተ ፓርትነር፣ ዮሐንስ ማይቀነስ ዮሐንስ አለበት። በጣም ብዙ ሰው ነው ያለበት እና በጣም ሁሉም በጣም ትልልቅ ናቸው። ምን ተሰማሽ በአንድ ጊዜ በተለይ ከወጣ በኋላ ሰው ሲያይ ያው እንደጀመሪያ አይደለም የሚቆጥርሽ፣ ከነዛ ሰዎች ሁሉ የሚቆጥርሽ ቤት ሆኖ ለሚያይ ሰው በቃ የት ደረስሽ ነው የሚለው። ቤተሰብ፣ ጓደኛ፣ አስተያየት፣ ተማሪ ሆኖ በዛ በቃ የመርቃቱ ቀን ያልጠራሁት ሰው የለም። 5 ካርድ ነው 10 ካርድ ነው የተሰጠኝ። ግን በቃ 100 ሰው በጣራ ደስ ይለኛል። ሁሉም ያንቺ እንግዳ ቢሆን። ከዛ ብዙ ሰው ጠራሁኝ በተሰጠኝ ልክ ማለት ነው። አየሁት ምናምን ደስ አለኝ። ይሄ እንትን ላይ ስትወጪ መድረክ ላይ ስትወጪ ምናምን ያለው ስሜት ምናምን በቃ በጣም ደስ ይላል። ደግሞ ጥሩ ሆነልኝ እንደ መጀመሪያ። ምን ነበር ፊልሙ? ስስት ላይ ነው እንዴ መጀመሪያው? ከስስት ነው የጀመርሽው? ፍጹም ካሳሁን ሲባል ያው ከሱ ስራዎች እንደማይርቅ አንዱን እንትን ብዬ ነበር፣ ግን ለካ ስስት ነው። ስስት ነው። በጣም ትልቅ ስራ ላይ ነው የነበርሽው። በጣም ያምር ነበረ። ከዛ በኋላ እንግዲህ በራስሽን ያው በቃ መግራት አለብሽ። የመጀመሪያው ጊዜ ብትስቂ ምን ብትይም አዲስ ነሽ። በአንዴ እዚህ ጋር ሲቀለድ ቆይቶ አክሽን ሲባል ሰው ሁሉ ወደ ካራክተር ሲገባ ምናምን ያስቃል። የሆነ ለማያውቅ ሰው እንዴ በጣም መጀመሪያው እንትኑ እንደዚህ እንድንሳሳ የምንልበት ነገር ነው እና አስብ እንዴት እንደሚያስቅ። ከዛ በኋላ የዛኔ ደስ የሚል ስሜት ተሰማኝ አይደለ? ፈለግኩት በጣም እና ፊልሞች ማየት ጀመርኩኝ፣ ማንበብ ጀመርኩኝ፣ አንዳንድ የሚረዱኝ ነገሮች። እግዚአብሔር ይመስገን ሰውም ካስት ማድረግ እዛ ላይ ያዩኝ ሰዎች ወዲያው 300,000 ሰራው ካስት አድርገውኝ። ከዛ ቀጠለ። ከዛ እንግዲህ አንዱን እያየ አዳዲስ ስራዎች እያሉ መጡ። ከዛ በኋላ የሆነ ሰዓት ላይ ጠፋሁ። የት ሄድሽ? እዚህ ሀገር አልነበርኩም፣ ወደ ውጭ ወጥቼ ነበርና ረጅም ጊዜ ቆየሁኝ። አንድ 3-4 ዓመት አልቆየሁም። የተመላለስኩኝ ነው። የመጀመሪያውን ግን 1 ዓመት ሙሉን እዛ ነበርኩኝ። ከዛ በኋላ ግን የተመላለስኩኝ እዛ ነበር የምኖረው። በዛ ጠፋሁ። ከዛ ልክ እኔ በምመጣበት ሰዓት ደግሞ ከመጣሁ ከተወሰነ ጊዜ በኋላ ኮሮና ገባ። ኮሮና ጥሩ እየሰራሽ ነበረ። በአንድ ጊዜ በጣም ብዙ ሰው የሚመኛቸው ትልቅ ስራዎችን ነው ያገኘሽውና ያንን ጥለው መሄድ የሚያስገድድ ምን ተፈጠረ? ወደ ቱርክ ነው የሄድኩኝ እና ምንም ተገኝቶ ሳይሆን ይሄ ላይክ ኦፖርቹኒቲውን አገኘውና ውጪ መሄድ እፈልግ ነበር መሰለኝ። ያኔ አላውቅም። አሁን በጣም ነው የምጠላው እና እዛ ሄድኩኝ። ያው ቆየሁኝ። ከዛ በኋላ በቃ ልመለስ የሚያስብልስ አሁን ምንም ይሁን ምን የተሻለ ነገር ገቢውም የተሻለ ነው። ላይፍ ስታይልም እንደ ወዘናችን እንኳን የሆነ ነገር ይመለሳል አለው የራሱ እንትንና በቃኝ ብለሽ ትተሽ ወደዚህ ምንድን ያስመለሰሽ? ሰለችኝ እና በቃ ይሄ መብሰሉም አለ። እያደግሽ ስትመጪ ምናምን የምትፈልጊውን ነገር ታውቂዋለሽ። ስለዛ እኔ መኖር የምፈልገው ሀገሬ ላይ ነው። ሀገሬ ላይ ደግሞ ምንድን ነው የምሰራው? ሀገሬ ገብቼ ነው ማወቅ የምችለው። ስለዛ በቃ በቃኝ ብዬ። ሁለተኛ ነገር ደግሞ በጣም ነው እኔ እንጀራ ነው የምወደው። በጣም ፍቅር መለሰሽ እና እንጀራ በቃ አልችልም። እና ይሄ ሰው ፈልጋለሁ፣ ሰው የምወድ ሰው ነኝ። ብቻዬን አልችልም። እዛ ደግሞ ማንም ቼክ አያደርግሽ። ሁሉም ወደ ሩጫው ነው የሚሄደው። ገባሽ? እና ብቸኝነቱ ምኑም ብቻ ብዙ ደስ የማይል ነገሮች አሉት። ስለዚህ ወሰንሽ ነው ወደዚህ ተመለስሽ። ከዛ በኋላ የኢትዮጵያ ፊልም አካባቢ ያለውን አሰራር እናውቀዋለን። በአብዛኛው ስትጠፊ ምናልባት አብረውሽ ሲሰሩ የነበሩት ሰዎችም አዳዲስ ሰርክል ኖሯቸው ወይ ወደ ስራ መመለስ እንደገና ከባድ ነው በጣም። በቃ ጠፋሽ፣ ስትጠፊ ጠፋሽ ነው። እንዴት ተመለሽ? ከዛ በኋላ ኮሮና ሰዓት አልነበር? ኮሮና ሰዓት ቤቢ እውነት አሳሳኝ ለሆነ ፊልም ካስት አደረገኝ፣ ላከልኝ። በአጋጣሚ ተገናኘን፣ ሬስቶራንት ነገር ነው መሰለኝ። ከዛ አወራን ምናምን፣ አለሽ አለው ምናምን ተባባልን።
ከዛ ስክሪፕት ላከልኝ። እኔ የሲኒማ ነው የማውቀው ፊልም ለካ የዩቲዩብ የሚባል ነገር መጥቷል። ጊዜው ያስገድድ ነበር የሲኒማም የለም። ከዛ በቃ አሰራሩን ታውቂዋለሽ፣ ቶሎ ቶሎ ነው የምትሰራው፣ በጣም አድካሚ ነው በጣም ምናምን። እዛ ላይ የተወሰኑ ፊልሞችን ሰራሁኝ የዩቲዩብ። ከዛ አሁን ደግሞ ወደ ሲኒማው ሲመለስ ደግሞ ወደ ሲኒማ ገብቼ እየሰራሁ። አዲስ ስራዎች አሉሽ? 2 ስራዎች አሉኝ። አንደኛው አሁን ከ2-3 ወር በኋላ ይወጣል። አንዱ ደግሞ እስከሚቀጥለው ዓመት ብለናል። እንዴት አየሽው ከዛ ወደዚህ ስትመለሽ? ያው መጀመሪያ በለመድሽው ይሄ የዩቲዩብ ስራ ትንሽ ጫና የሚኖረው በዛ ላይ ደግሞ ኳሊቲም በጀቱም ሁሉ ነገሩ በጣም ከባድ ነው። አሁን ለምሳሌ እዚህ ጋር አልቅሰሽ የአይንሽ ቀልቶ ወደ ራሱ ሳይመለስ እዚህ ጋር እየሳቅሽ ተውኝ ትባልሽ። ዛትማች ጊዜ አይሰጡሽም፣ እረፍት አይሰጡሽም። ቶሎ ማለቅ ስላለበት በቃ የሚሸጠው ብር ይታወቃል ለዩቲዩበሮቹ። ስለዛ በጀት ስለሌለው በቃ የተወሰነ ቀን ነው ቀረጻው፣ በዛ ማለቅ ስላለበት ለተዋናይም ለሙሉ ክሩም በቃ በጣም ጫና ያለበት ነገር ነው። የሲኒማ ግን ምንድነው ፕሪ ፕሮዳክሽኑ አለ፣ ሬድስ አለ፣ የትወና ፍሪደም አለሽ፣ ብዙ ነገር። ሁሉም ሰው ፍሪደም አለው። ሁሉም ባለሙያ አልመጣልኝም ካለ ላይትማኑም እስኪመጣ ወይም እስኪጨመር ይጠብቃል። እኔም እንደዛ። እና የሲኒማ ጥሩ ነው፣ በጀቱም አሪፍ ነው፣ ስታዩም ደስ ይልሻል። ይሄ ደስ ብለሽ የምትሰሪው ስራ አይቻለሁ። ብዙ ፊልሞች የተወሰኑ ሰዎች ናቸው እሱንም ቢሆን የሚሰሩት። ምን ዛሬ ወንድምሽ የሆነው ተዋናይ ከ2 ስራ በኋላ ባልሽ ሆኖ ልታገኝ በጣም የተዋናይ ጥረት ነበረ በጣም። እና የተወሰኑ ተዋናዮች ናቸው። ብዙ ሰው ፈቃደኛ አልነበረም ለመስራት ይመስለኛል። እና ይሄ አንደኛ ኮቪድ ነው፣ እንትኑም አለ ብዙ መቀላቀል ምንም የማይፈልግም ሰው አለ። ስለዚህ የተወሰነ ሰው ነው ቮለንተር ሆኖ ሲሰራ የነበረው። ስለዛ አባት ብቻ ነው ሆኖኝ የማያውቀው። ታስተምሻቸዋለሽ እንደዚህ የተገጣጠምሽበትን? ማስታወስ አልችልም፣ ግን በቃ ወንድሜ ሆኖ ባሌ ምናምን ኖርማል። ከዛ ደግሞ ፍጥነቱ ነው የሚገርመው። ምናልባት የዛሬ ወር ሊሆን ይችላል ወንድምሽ የነበረው፣ በ3 ወርም ላይቆይ ይችላል። ወዲያው በጣም ፈጣን ስለሆነ ሲሰራ ፈጣን ነው በጣም። እንግዲህ ከዛ ሁሉ ጊዜ በኋላ በቃ ለእኔ ሳቅሽ እንግዲህ የጀመረሽ ልጅ ሆነሽ ተማሪ ሆነሽ ያለሽበትን ጊዜ ነው። አሁን ደግሞ እናት ሆነሻል። አሁን እናትነትን እስቲ ንገሪኝ። ራኪ በጣም ነው ደስ የሚለው። ማለት እስከዛሬ ከኖርኩባቸው አመታት ወርቃማዎቹ የትኞቹ ነው ብትይኝ ከልጄ ጋር የሆንኩባቸው ጊዜያቶች ናቸው። ከወለድኩ ጀምሮ ያሉት ጊዜያቶች በጣም የሚገርመው። በቃ ልጅ እኔ ቃላት የለኝም። ሁሉ ነገርሽ ነው በቃ። ሲከፋሽ፣ ስትደሰች፣ ምንም ነገር በህይወቴ ያውን ቢፈጠር በቃ ልጄን ሳይሆን የምደሰተው ደስታ ትልቅ ነው በጣም። ይሁንና እግዚአብሔር የምታመሰግኝበት የእግዚአብሔርን መኖር የምታይበት ማለት እኔ አርግጄ ሆዴ ውስጥ የሆነ ነገር ሆኖ ከዛ ወጥቶ ከዛ ያደገ በየጊዜው ማየት መቻል በራሱ የእግዚአብሔርን ድንቅ ስራ የምትመሰክሪበት ነው ልጅ ማለት። ባህርሽን ለወጣው እናትነት በጣም ብዙ ሰውን ይቀይራል ይባላል። ትዕግስተኛ ሆንኩኝ በጣም። እንደገና ሃርድ ወርከር ሆንኩኝ። አሁን በፊት ለራሴ ነው የምሰራው የምኖረው። አሁን ልጅ አለኝ፣ ለልጄ መኖር አለብኝ። የተሻለ ነገር ለልጄ መስጠት አለብኝ። ስለዚህ አሁን እያንዳንዷ ስቴፔን በፕላን ነው በእቅድ ነው ገባሽ የምትኖሪው። ለምን ነገ አሪፍ ነገር እንዲኖረው ፈልጋለሁ። ከማንም አንደኛ ሆኖ እንዲያድግልኝ ፈልጋለሁ። ስንት አመት ነው አሁን? 4 ዓመት ከ6 ወር ትምህርት ቤት ገብቷል። ተማሪ ልጅ አድርሰሻል። የመጀመሪያዋ ቀን ወደ ትምህርት ቤት ስትልኪ እንዴት ነበር? በጣም ብዙ ወላጆች አዲስ አመት ሲመጣ በቃ አሁን ሶሻል ሚዲያ ላይ የሚያጋሩት ቪዲዮ ነው። እኔ ያለቅሳል ምናምን ብዬ ነበር። አንቺ ነሽ ያለቀሽው? አንቺ ነሽ ያለቀሽው? ሰው አለኝና በቃ ማለት ይሄ ኤክስፔክት ያደረኩት ነገር ነበር። ይሄ እምቢ አልሄድም ብሎ አቅፎ ቪዲዮ የምናያቸው አለ። ምንም አልመሰለውም። ቻው አለኝ። ቻው አልኩት።
አንቺ እምባሽ አልመጣም? እሱ ትሽ አይምጣ። እኔማ ደስ አለኝ አለማልቀሱ። ማለት መውደዱ ደስ አለኝ። ልክ ነሽ። እያለቀሰ ቢሄድ የተረብሸሽ ትወያለሽ ራሱ። ሜቢ ግን የጠቀመኝ ከ3 ዓመቱ ጀምሮ እንደ ዴይኬር እና ነርሰሪ ነገር የሆነ ትምህርት ቤት ነበር። እዛ ስላስገባሁትም መሰለኝ አላውቅም። እና ቻው ነው ያለኝ እና ወደደው። እንደውም ከዛ ከነበረበት ይሄኛው አሪፍ ሆነለት መሰለኝ። በቃ በጣም ደስ አለው። ቆፍጣና ሆኖ ቻው ወደ ትምህርት ነው። እሺ ከዛ በኋላ እንደገና ወደ ስራ መመለስ ከእናትነት በኋላም የራሱ ሌላ ነገር አለው። በተለይ በቃ መውለድ ብዙ ነገር ይቀይራል። ልክ አስተሳሰብ፣ አመለካከት፣ ትዕግስት እንዳስተማረሽ ብዙ ነገር እንደቀየረሽ ሁሉ አካላዊ ለውጥም ደግሞ ይኖራል። ሴት ልጅ ግዴታ ነው። ከሱ ጋር የነበረ ትግል እንደሚኖር አልጠራጠርም። ከስራ ከዚህ ሙያ ጋር በጣም የሚገርምሽ ወዲያው ወልጄ ስነሳ የወለድኩ አልመስልም። ምንም እንትን የለኝም፣ ለውጥ የለኝም እና አልተጠነቀቅኩም ምንም ነገር። እንደ ድሮ ኑሮዬን የቀጠልኩት። ከዛ ከሆነ ጊዜ በኋላ በጣም ወፈርኩኝ ማለት ነው። እንደውም የሆነ ኢንተርቪው ነበረኝ ቃና ላይ እና ሰው ሁሉ ኮንግራቹሌሽን እያለ ነበር ሲጽፍልኝ የነበረው። እርጉዝ ነበር መስለው፣ የድርስ እርጉዝ ነገር ነበር መስለው መሰለኝ። እና ሁለተኛ ምናምን እንኳን ደስ አለሽ ምናምን በቃ በጣም ብዙ ሰው ነው እንደዛ ሲለኝ የነበረውና የዛኔ ደነገጥኩኝ። ካሜራው ደግሞ ትንሽ አጋኖታል መሰለኝ። በጣም ደነገጥኩኝ ማለት ነው። ከዛ በኋላ ነው ወደ መክሳት እንትን ያልኩትና ሰውነቴ ቶሎ የሚከሳ አይደለም። በዳይት ይሄ በምናምን ሞክሬ ነበረ፣ በሱ አልቻልኩም። አሁን ግን በጂም እና ይሄ የምትበይው ምግብ ኒውትሪሽን ምናምን ባለሙያዎች አሉ አይደል? በሱ የተወሰነ ኪሎ ቀነስኩኝ። አሁንም ግን ገና ይቀረኛል፣ አንድ 10 ኪሎ ይቀረኛል። አሁን አንቺ 10 ኪሎ እኔ ላይ ቢመጣ አስቢ ባላንስ አንቺ እኮ አትለወጭም። ብዙ አልተቀየርኩም፣ ግን አትቀየርም ብዙ ከበፊቱ። እኔ ደግሞ ብዙ መወፍር አይነት ሰውነት አይደለም መሰለኝ ያለኝ። ከበፊቱ ወፍሬ ያለው ግን በጣም ፐርፌክት ነው እንዴ። ከበፊቱ ወፍሬም ቀጭን ነኝ። ቀጭን ነሽ። ያንቺ በጣም ነው የምወደው። ያኔ ቀጫጫ ነበርኩ። አንደርዌት ነበርኩኝ ያኔ ለነገሩ። አይ በጣም ፐርፌክት ነው አሁን ላይ። እኔ አሁን እንዳንቺ ለመሆን እኮ እየጣርኩ ያለሁት። እንዴ ይመጣል 1-2 ወር ቢፈጅብኝ ነው አሁን ከዚህ በኋላ። እንደውም ሼር አደርጋለሁ እያልኩ ነበረ እየቀረስኩኝ እንትኔ ብታደርጊው በጣም ጥሩ ነው። ብዙ ሴቶች ብዙ እናቶች በጣም ይፈልጋሉ። ለምን በጣም አስቸጋሪ ነው። ሰው ወይኔ ምናምን ሲልሽ የምትደነግጪው ድንጋጤ ምናምን አስቀያሚ ሆንሽ ነው የሚመስልሽ። ስፔሻሊኛ ሙያ ላይ ደግሞ ማትፈለጊ ማለት በቃ ኤክስፐርት ዳይሬክሽን ነው ይመስልሽ። የተለያየ ቦታ ላይ አሁን በፊት በነበረሽ አቋም የትኛውን ቦታ ላይ ሆነሽ መስራት ትችያለሽ። ሰውነት ሲጨምር ግን ሌላ እንደው መቅበጥም ምንም አይደለም። ግን በፊት የምትሰሪያቸውን ካስቶች አይ ለነሱም እኮ ነው ለዳይሬክተሮቹም ልክ ናቸው እኮ። ስክሪን ላይ በቃ ቀጭን ሰው ነው ፊት የሚያደርገው ብዙ ጊዜ ገብቶሻል አይደል? የሆኑ ካስቶች ካልሆኑ በስተቀር ማለት ነውና ከስራውም ትጣፊያለሽ። እንደውም እኛ ሀገር ቀደም ባለ ጊዜ ውፍረት ወይም ክብደት መጨመር ብዙ ሰው እንደ መጥፎ ብዙ አያየውም። አሁን ነው እንደው እንደዛ መባል የጀመረው። በእኔ ጊዜ እኔ ስወፍር ሀብታም ነው ትሏል ነበር። እኔ ስወፍር በእኔ ጊዜ ነው ወይኔ ምናምን መባለው። ይገርማል እኮ አጋጣሚ አይገርምሽ? በጣም በእኔ ጊዜ በቃ። ከዛ ውጪ ደግሞ ሌላ ስራ እንደምትሰሪ ሰምቻለሁ። ሊዲያ ዶሮ እንዴት ጀመርሽው? ምግብ መስራት እወዳለሁ። ይሄ ሙዲ ሲሆን ምናምን ምግብ ሰራለሁ እና ሰው መጥራት ምናምን እወዳለሁ ቤቴ። እናም ዶሮ የሆነ ጊዜ ግሸን ማርያም ሄደን ከዛ አብረን የሄድናቸውን ልጆች በሙሉ ጠሯቸው፣ ቤት ጓደኞቼ ማለት ነው። ከዛ ሰራውኝ ምግብ ዶሮ ክትፎ ምናምን አድርጌ ሰራውኝ። ከዛ በጣም ወደዱትና ውሸታም አሉኝ። አይደለሽም ምናምን በዚህ ልክ ይጣፍጣል ማለት ነው ምናምን አልኩኝ ለራሴ። እነሱ ግን አላመኑኝም። አንድ ቀን አብረን ይመሰክሩልኛል። ከዛም በኋላ እንደዚህ ይሰራለሁኝ በዓል ሲሆን ምናምን። ከዛ ውጪ የሚኖሩ ጓደኞች አሉኝ ደግሞ ለእነሱም ሰራና ይወስዳሉ ምናምን። ዜና ሳክፈሉኝ ምናምን ማለት ጀመርኩኝ። እንደውም ወደ ቢዝነስ ለምን አትቀይሪውም ማለት በጣም አሪፍ ነው፣ በጣም ይጣፍጣል፣ ረጅም ጊዜ ነው የሚቆየው። ያለ ፍሪጅ ራሱ ይቀመጥልኝ ነበር ምናምንና በቃ የሆነ የራሱ ጣዕም አለው ለየት ያለ ማለት ነው። ከዛ በቃ ሁሉም ሰው ሲወደው ለምን ሁሉም ሰው አይቀምሰውም
ብዬ ሊዲያ ድሮን ጀመርኩኝ ማለት ነው። በትዕዛዝ ነው የምትሰሪው? አዎ እዚህ ሀገርም ዴሊቨር አደርጋለሁ፣ ወደ ውጭም የፈለጉት ሀገር እንልካለን። ከአንድ ቀን ከሁለት ቀን በፊት እንዴት ነው የሚታዘዘው? አዎ ከሁለት ቀን በፊት። ምክንያቱም አብዛኛው ሰው ዶሮ ፍሬሽ መሆን አለበት። ፍሬሽ እንዲሰራለት ደግሞ ከሁለት ቀን በፊት አዞ ነው። ፍሪጅ የተቀመጠ አልሸጥም። አብረውሽ የሚያግዙሽ ሰዎች አሉ? አዎ አሉ። አሁን እንደዚህ አበባ የምትመስለዋ ልጅ ያው ብዙ ጊዜ ሰው ዘንጦ ሲወጣ ምን መሰሪያ ይመስላል ብዙ ሰው። አዎ ግን አንቺ አስመስክረሽ ነው። እኔ እሰራለሁ። ሲቀጥል ሁሉንም አብረው የሚሰሩት ነው ምን ማሰለጥናቸው በራሴ በእኔ መንገድ ማለት ነው። ምክንያቱም የዛሬ ምታዡ ዶሮ የዛሬ አመትም ወርም ብታዢ ራሱን ጣዕም ማግኘት አለብሽ። ስለዚህ እሱን ለማድረግ ደግሞ ሰራተኞቼን ራሴ ለማሰለጥን። አሁን በምንድን ነው የሚያገኙት? እኔ ራሴ አሁን አጓጓሽ መቅመስ ፈለኩ ይሄን ዶሮ ለፋሲካ። ያው ምን ላይ ነው አሁን ሶሻል ሚዲያ ላይ ብዙ አላይሽም። ተጠቃሚ ነሽ? የለኝም ማለት አሁን ደግሞ ስራ የሚሰራው እንትን አለ ማያ አለኝ። አሁን ቲክቶክም ለማየት አለኝ፣ ፌስቡክም ለማየት አለኝ። 6 8 10 ምናምን የሚለው ግን ምንም የለውም። ግን አሁን ኢንስታግራም ምንም ፖስት የለኝም። ቲክቶክ አንድ ፖስት አለኝ። በቃ ሌላ ምንም ነገር የለኝም። ሰው በቀን 5 ቻሌንጅ ጀምሯል። አንቺ አንድ ፖስት። እኔ እንትን አይደለሁም፣ ፎቶ መነሳትም ወድ ሰው አይደለሁም። እና አሁን ኢንስታግራም ብቲ ፎቶ ነው፣ ቲክቶክ ብቲ ሾርት ቪዲዮ ነው ምናምን። እና እኔ አልችልበትም። በቃ የሚሳካልኝ አይነት ሰው አይደለሁም። ግን አሁን በግድ መጀመር አለብኝ። ምክንያቱም ኤቭሪ ቢዝነስ ወደዛ ነው ገባሽ? አሁን ለራሴን ብቻ ሳይሆን ኔክስት ለምሰራቸው አብረውኝ ለምሰራቸው ድርጅቶችም ይጠቅመኛል። በፊት አሁን እንደዚህ ብለን አናስብም። አሁን ግን ኤቭሪ ስራ የሚሰራው በፎሎወር ብዛት ነው። እመጣለሁ በሶሻል ሚዲያ በሁሉም አሁን የዶሮውም ስራ ሲመስለኝ አሁን በሚያውቁሽ ሰዎች እንደዚህ ነው እየተሰራ ያለው። የተወሰነ ፕሮሞሽን ገጽ ምናምን ይፈልጋል። ፕሮሞሽን እንሰራበታለን። አሁን ለፋሲካ በቆንጆ አድርገን ማስታወቂያ እንሰራለን። የዶሮ ተዘጋጅተንበታል። እናዛለን። በጣም አልፊ ስራና ብዙ ሰው ከቤቴ ውጪ ዶሮ አልበላም ምናምን ይላል። ብዙ ሰው ንጽህና ምናምን ከባድ ነው። ብቻ ዶሮ መስራት ቀላል አይደለም። በጣም አንድ ዶሮ ከ12 ሰዓት በላይ ይፈጃል። አንድ ዶሮ ለመስራት ሲቁላላ ሲታጠብ በቃ ፕሮሰሱ በጣም ብዙ ነው። ግን እኔ ወደዋለሁ። በቃ የሆነ ኢቭን እንትን በጣም ነው የምጠይቀው አስተያየት እና ይሄ ሰርቼልሽ ልኬልሽ ምናምን ደስ ብሎሽ ሲጥም ቴንኪዩ ምናምን ስትይኝ የሆነ ሪሊፍ ይሰማኛል። ደስ የሚል ነገር አለው እና እወደዋለሁ ስራዬ። በጣም ደስ የሚለኝ ዶሮ ደግሞ ኖርማል ምግብ አይደለም። ለምትወጁ ሰው አሁን የሚያዘውም ሰው የሚወዳቸውን ሰዎች ጠርቶ ነው አብሮ የሚበላውና ስለዛ በፍቅር ተሰርቶ በፍቅር የሚበላ ዶሮ ነው። ስለዛ ደስ ይለኛል። ለመቅመስ ጓጉቻለሁ። እንደው እሺ እዚህ ምናልባት ያዩ ሰዎች አሁን ጾም ላይ ነው ስለ ዶሮ እንደዚህ ያሞከሻሸን የምናወራው። ይቅር በሉን ከወዲሁ ያው ስራ ነው እንግዲህ። ለፋሲካ ግን ያው ማዘዝ ይችላሉ። በምን እናገኝሽ? ስልክ አለ 0911 41 66 17 ሊዲያ ዶሮ ብላችሁ ዘዙ። ቆንጆ ዶሮ በየቤታችሁ አደርሳለሁ። ደስ ይላል በጣም። እንግዲህ ቀጣይ ደግሞ የምታስቢያቸውን በተለይ ሶሻል ሚዲያ ላይ ያው ሁላችንም የሆነ ደካማ ጎን አለን። እሱን ለስራ ሲባል የሚከፈል ዋጋ ስለሆነ ይሄን የመሰለ ፎቶጄኒክ የሆነ ፊትና ምናምን ይዘሽ ተነሽበት ፎቶ ፖስት አርቂ ይሆናል። አሁን እኔን የሚመክሩኝ በጣም ብዙ ሰዎች አሉ። አንቺን ስመክር ይስቁብኛል። አሁን አንቺ ማቻ እኔ ጎበዝ አይደለሁም፣ ግን ጎበዝ አይደለሽ። ግዴታ ደግሞ ስራዎቹ የሚፈልጉት በተለይ አሁን አንቺን አሁን ብዙ ማስታወቂያዎች ላይ እንደዚህ ማየት እፈልጋለሁ። መስራትም አለብሽ ብዬ አስባለሁና አሳኪው። አሁን ግዴታ ነው ማለት ያለንበትም ዘመን የሚያስገድድሽ ነገር አለ። ስለዛ ከጊዜው ጋር መሄድ አለብሽ። ስለዛ አንቺም ጎብዢ ነኝ ጎብዝ። የዛሬ አመት ስንት ፎሎወር አለን እየተባባለ ፎሎ እያደረጋችሁ እንግዲህ እንደዚህ ተጨንቀን የምንመጣው። ፎሎ አርጉናም በቲክቶክም ኢንስታግራም ሁሉንም ፎሎ አርጉልን። በአዳዲስ ነገር እንመጣለን አይደል? የሚገርም ነው። ትክክለኛው ህዝብ ነው ሀብት የሚባልበት ዘመን ላይ ደርሰናል። ይገዛሉ እንኳን በጤናማ መልኩ እንኳን ሳይሆን ፎሎወር በቃ ህዝብ ሀብትሽ የሚሆንበት ጊዜ ላይ ነው ያለነው። የምትጨምሪው ነገር ካለ ምስጋና ካለ የቀረ ነገር የምትዩ ካለ ያንቺ ነው ሰዓቱ። ምንም በቃ እግዚአብሔርን አመሰግናለሁ። በሁሉ ነገር ይቀድሞኝ ስለሚገኝ እግዚአብሔርን አመሰግናለሁ።
አንቺንም በጣም አመሰግንሻለሁ ራኪዬ። ከብዙ ጊዜ በኋላ ነው የተገናኘነው። በጣም ነው የማመሰግንሽ። እንኳን ተመለሽልን። በጣም አድናቂሽ ነኝ። በጣም ነው የምወድሽ። አባይ ቴሌቪዥንም በጣም ነው የምወዳችሁ። በጣም አመሰግናችኋለሁ። ቴንክ ዩ። እኔም በጣም ነው የምወድሽ። በጣም ነው የማመሰግነው እንግዲህ ስለሆንሽ። እኔም ስለተገናኘን ከረጅም ጊዜ በኋላ ደስ ብሎኛል። ያሰብሻቸው ነገሮች እንዲሳኩ እመኛለሁ። መልካም የጾም ወቅት ይሁንልሽ። እንግዲህ ዶሮ ስላለን ያው ስራ ነው፣ የስራ ጉዳይ ነው። ስራ ነው። ይቅር በሉና በኋላ ነው የሚበላው፣ በኋላ ነው ወዲህ ማለት ወዲያ ለፋሲካን ያስተዋወቅነው። እውነት ነው። በየሳምንቱ ወደ እናንተ እንግዲህ የተለያዩ እንግዶችን፣ ሀሳቦችን፣ ጉዳዮችን፣ ሀገራዊ ነገሮች፣ መዝናኛ፣ ሙዚቃ፣ ቁም ነገር ሁሉም እናንተ ጋር እንዲደርስ እሁድ ምሽት 1 ሰዓት ተኩል ላይ የሚጀምረው እስካሁን ሰዓት ደግሞ አብሯችሁ የቆየው ሰከላ ሾው የዚህን ሳምንት ፕሮግራሙ በዚህ ተጠናቋል። ቀጣይ ሳምንት ላይ እንገናኛለን። አዲስ ነገር ይዘን እንመጣለን። አብራችሁ እንድትሆኑ መልካም ሳምንትም እንዲሆንላችሁ እመኛለሁ። ራኬብ አለማየሁ ነበርኩ ከአባይ ቴሌቪዥን ጋር። ሳምንቱን ደግሞ አብራችሁ ነው። መልካም ጊዜ